በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጤና ፍቅር አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ አንድ ለየት ያለ መልእክት የሚመስል ይዤላችሁ መጥቻለሁ። እስቲ ወደሱ እንሄዳለን፣ እሱን እንከታተላለን፣ በሱ ላይም ደግሞ እንነጋገራለን። ቤተክርስቲያኒቱ እስካሁን ድረስ የምትታወቀው በባሕታውያን እንደዚሁ በጳጳሳት፣ በመነኮሳት፣ በጠንቋዮች እና የቤተ መቅደስ አገልጋዮች በሚመስሉ ሌቦች፣ ዘራፊዎች ነው መከራዋን ስታይ ስትቆስል ስትደማ የኖረችው። እንዲሁም ደግሞ የነገስታት ጣልቃ ገብነትም በእጅጉ ጎድተዋታል። እነዚህ ሁሉ ልክ እንደ ሙሉ ባለስልጣን ከቤተ ክርስቲያኒቱ አናት ላይ ነው ሂደው ፊት የሚሉት። ለምን ማንም የሚላቸው የለም። 5 ሌባ በአንድ ላይ ቢቀመጥ አንተ ሌባ ተባብሎ ሊሰዳደብ አይችልም። ስላሰራረቅ፣ ስለ ሌብነት መደናነቅ፣ መወዳደስ፣ ወደፊት አብሮ ለመስረቅ አብሮ ለመዝረፍ መነጋገር፣ መማማል፣ ምስጢረኛ መሆን ነው። ብዙ ጊዜ የሚያደርጉት ይሄንን ነው። ከዚያ በተረፈ ግን ሌባ አይለውም። ስለዚህ እነዚህ ሁሉ በቤተ ክርስቲያኒቱ ውስጥ ያሉት ነገስታት ቢሆኑ፣ ባሕታውያን ቢሆኑ፣ መነኮሳት፣ ጳጳሳት ቢሆኑ፣ ቀሳውስት ቢሆኑ ሁሉም ተመሳሳይ ባህሪ ስላላቸው፣ ጠንቋዮችም ሁሉ አንተ አቁም ይሄን ስራህን የማይባሉት ሁሉም ይሄ ባህሪ ስላላቸው ነው። ይሄ አመል ስላላቸው ነው። እና ዝም ብለው ተቃቅፈውና ተደጋግፈው ነገሩን እንደ ምስጢር አድርገው ይዘውት ይኖራሉ። በዚህ ምክንያት ቤተክርስቲያኒቱ በእጅጉ ተጎድታለች። አልፎ አልፎ እኔ በጎጃም በጎንደር አካባቢ አይቻለሁ። በትግራይም እንደዚሁ ከሞት ተነሳሁ፣ ህልም አየሁ፣ እንደዚህ ተፈጠረ እያሉ የሚናገሩ በጣም በጣት የሚቆጠሩ ሴት ባሕታውያንን አውቃለሁ። ከዚያ በተረፈ አሁን ቅርብ ጊዜ ላይ በዚህ በሸዋ አካባቢ የተነሳች አንዲት ሴትዮ እኔ ማርያም ነኝ፣ ኢየሱስ ክርስቶስን ከጸነስኩት ይኸው 3 ዓመት ሆኖኛል፣ አርግዤዋለሁ፣ 3 ዓመት አርግዤዋለሁ ብላ ደብረ ሊባኖስ ገዳም ገብታ የበጠበጠችና ታምር ያሳየች ጀግና ሴትም አይተናል። ተከታዮች ሁሉ አፍርታ፣ ህፃናት አፍርታ፣ ትልልቅ እናቶች የሚባሉ አፍርታ ስለሷ እየመሰከሩላት እንሞታለን ለእመቤታችን ለእናታችን ለወላዲት አምላክ እያሉ ሲመሰክሩላት አይተናል። እና ቤተ ክርስቲያኒቱ የሙታን መንደር ሆነች፣ የቀብር ስፍራ ሆነች፣ የመናፍስት ጠሪዎች መከማቻ፣ የሌቦችና የወንበዴዎች መከማቻ ሆነች። አሁን አይናቸውን ያፈጠጡ ተምረናል የሚሉ በዶክትሬት ደረጃ ዕውቀት አለን የሚሉ ሴቶች ለቤተ ክርስቲያኒቱ እናውቃለን፣ የቤተ ክርስቲያኒቱ ታሪክ ይሄ ነው ብለው አይናቸውን አፍጥጠው መጡ። መቼም ቤተ ክርስቲያኒቱ ምንም ትሁን ምንም፣ ያ ግለሰብ የተማረ ያልተማረ የፈለገ ይሁን፣ ለቤተ ክርስቲያኒቱ ጥብቅና ቁም ያለው ካለ የፈለገ ይሁን። በቃ ቤተ ክርስቲያኒቱ አሁን ችግሯ ይሄ ነው። እናቴ ኦርቶዶክስ እያለ የፈለገውን ከተናገረ ጥሩ ነው፣ ተውት፣ ምንም አይደለም ነው የሚባለው። እነዚህ አባቶች እናቶች ያልተማሩ ሆነው ዕውቀት ጎድሏቸው በቅዠት በህልም በምናምን እንዲሁ በስሜት አደረጉት እንበል። እንዴት በዶክትሬት ደረጃ ተምሬያለሁ ታሪክ አጥንቻለሁ የምትል ሴት እንዴት ይህን ያህል ወርዳ ተንኮታኩታ ትገኛለች? እንዴት ከድንቁርና ድንቁርና ዶክትሬት ከያዘ ሰው ላይ ድንቁርና እንዲህ ቤቱን ይሰራል እንዴ? እንደዚህ ግንብ ይሰራል ይገነባል እንዴ? እኔ አፈርኩ። እኔ እኮ መልስ ላለመስጠት
እስቲ ይቆይ፣ ሴት ናት አለሁ ትበል። ምናልባት ኦርቶዶክስን እንደው አመሰገንሁ ብላ ቲክቶከር ፎሎወር ለማፍራት ነው። ምናልባት በዚያ ጥቅም ለማግኘት ነው። ዶክተሬቷ እንግዲህ የትም አላደረሳት ብሎ ይሆናል። አልተንቀሳቀሰችበትም። ስለዚህ አልጠቀማትም። ለምን በቆረጣ በዚህ አልገባም ብላ የገባች ሴት ነው የምትመስለው። ስለዚህ ዘዴው የገባት መስሏታል። እኛ የተቃወምናቸውን የስተት ትምህርቶች ቅዱስ አድርጋ እንከን የለሽ አድርጋ እንደው ዘርዓ ያዕቆብን አራተኛ ሥላሴ አድርጋ ሁሉ ነገሩ የሚሰራው ስራ ሁሉ ከሥላሴ ጋር ተማክሮ በቃ ሁሉን ነገር የሚያደርገው ከአብ ከወልድ ከመንፈስ ቅዱስ ጋር ተነጋግሮ እንደሆነ አስመስላ ያቀረበች ሴት በጣም አሳፍረኛለች። እኔ ዘነበች የሚል ስም አየሁ፣ ዶክተር ዘነበች። ግን ደግሞ በሌላ በኩል ደግሞ መስከረም የሚል አይቻለሁ። መስከረም የሚል አይቻለሁ። እንግዲህ ምስሏን እኔ በምስሏ ነው የምፈርደው። ስሟ ዘነበችም ይሁን በቀለችም አበበችም ይሁን መስከረም ጥቅምትም ይሁን እሱ ሌላ ምንም ችግር የለውም። ብቻ ምስሏ ላይ የምትታየዋን ሴትዮ እየሞገትኩ እንደሆነ ግን እንድታውቁልኝ። በስም መዘበራረቅ እኔ አይደለሁም፣ እኔ ዘነበች አይደለሁም፣ እኔ መስከረም ነኝ፣ የለም እኔ መስከረም አይደለሁም ዘነበች ነኝ የሚል የስም ማምታታትና መሽሎክሎክ እንዳይፈጠር መስከረምም ትሁን ጥቅምት፣ ዘነበችም ትሁን አልዘነበች፣ እኔ በምስሏ ላይ ያስቀምጥኋትን ሴትዮ እየሞገትኩ እንደሆነ ግን እንድትረዱልኝ ይፈልጋለሁ። ማናት ይች ሴትዮ? ምን እያወራች ነው? ቢያንስ እንደው ወደ ትግራይ ክልል ሂዳ ጉንዳ ጉንዶ ገዳም ሂዳ ያ ገዳም በማን ተመሰረተ? እንዴት ተመሰረተ? እነማን ነበሩ መስራቾቹ? ከዘርዓ ያዕቆብ ጋር የነበራቸው ግጭት አለመግባባት ምን ይመስል ነበር? ገዳሙ ያሳተመው ገድል አለ። እንደዚሁ ሌሎች ደግሞ የቤተ ክርስቲያን ሰዎች ያሳተሙት ገድለ አባ እስጢፋኖስ አለ። እኔ ሁለቱም ገድል አለኝ፣ ገዳሙ ያሳተመውና ሌላው እትም አለኝ። የሚገርመው ፕሮፌሰር ጌታቸው ኃይሌ በሕግ አምላክ ብለው ለማንም ሳያደሉ ለዘርዓ ያዕቆብ አላደሉ፣ ለአባ እስጢፋኖስ አላደሉ፣ ለማንም አልሞገቱ። ሐቁን በወቅቱ የነበረውን ሐቅ ግን ፍርጥርጥ አድርገው አፈንድተው ገበያ ላይ አሰጡት፣ አደባባይ ላይ አሰጡት። ይህንን ያየ የፕሮፌሰሩን ጥናት ልቅም ያለ በታማኝነት የተሰራ መሆኑን የተረዳ አዲስ አበባ ዩኒቨርሲቲ ደግሞ ይሄ ለታሪክ ለሕዝብ መድረስ አለበት ለታሪክ ይቀመጣልና አሳተመ። እኒህ ሴትዮ ወይዘሮ መስከረም ልበላቸው ወይዘሮ ወይም ዶክተር ዘነበች ቢያንስ ከነዚህ ሰዎች ከአዲስ አበባ ዩኒቨርሲቲ ከፕሮፌሰር ጌታቸው ኃይሌ ገዳሙ ካሳተመው ገድለ አባ እስጢፋኖስና ከራሱ ከገዳሙ እንደው ከትግራይ ክልል ሕዝብ ሄድ ብሎ ነገሩ እንዴት ነው? እኔ ዶክተር ነኝ፣ ዶክተሬቴን የትም መጣል የለብኝም፣ ክብር ቦታ ላይ ማስቀመጥ አለብኝ። ዶክተር ከተባልሁ አይቀር የዶክተር ሙያ መስራት አለብኝ፣ ማሳየት አለብኝ። እንዲያው ከሊጥ ወጥቼ አብሲት ከመጣል ወጥቼ እንጀራ ከመጋገር ወጥቼ ከኩሽና ቤት ወጥቼ ለዶክተሬት ከበቃው የዶክተሬት ማዕረጉን በሚገባ ተጠቅሜበት ለሴቶች ኩራት መሆን አለብኝ ነው ማለት የነበረባቸው። ለሴቶች ኩራት ልሁን፣ ይህንን የዶክተሬት ማዕረግ
ስፍራ ልስጠው፣ ክብር ልስጠው። መማር እንዲህ ነው፣ መመራመር እንዲህ ነው። ዋ ለካ ሴቶች ሲማሩ፣ ለካ ሴቶች እዚያ ስፍራ ሲደርሱ እንዲህ ናቸው እንዴ የሚያስብል ሙያዊ ዕውቀት መፍሰስ ነበረበት። ዋይ 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 ያሳዝናል። እስቲ ከሞባይሌ ላይ ያወረድኩትን የእሳቸውን ንግግር ስለ አባ እስጢፋኖስ፣ ስለ ዘርዓ ያዕቆብ በእያንዳንዱ የተናገሩት አለ። ስለ ገድላትም የተናገሩት 3 ነው ያስኩትኝ። አባ እስጢፋኖስን የተቹበት፣ በጣም 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 ያረከሱበት፣ ያወረዱበት ንግግራቸው ይዤዋለሁ። አሁን የማቀርበው በዚህ ጉዳይ ነው። ቀጥሎ ግን ዘርዓ ያዕቆብን ያወደሱበት፣ ዘርዓ ያዕቆብን እንከን የለሽ ልዩ ፍጡር ያደረጉበትን አቀርባለሁ በክፍል 2። ምናልባት በክፍል 2 ከተጠናቀቀልኝ ስለ ገድላትም የተናገረችውን አቀርባለሁ። አለበለዚያ ግን ገድላትን ለብቻው በክፍል 3 እንነጋገርበታለን። ብዙ የገድል መዓት ይኸው አጠገባቸው የከመሩትን አንብበዋል። ይቅርታ አንቱ አንቺ እያልኩ በመናገሬ ለመናቅ አይደለም። አንቺ ማለቱ ከአንቱ ይልቅ የክብር ስም ነው። አንቺ የሚለው በዓለም ዙሪያ መነጋገሪያ፣ አንተ አንቺ መባባሉ የበለጠ መቀራረብና የበለጠ መከባበር ነው። አንቱ ከቅርብ ጊዜ አማርኛ ሲመጣ አብሮ የመጣ ተለጣፊ ነው። አይ እኔ አማርኛ የወለደው አንቱታ ያስፈልገኛል ካሉ በእውነት ይቅርታ አንቺ ያልኩበትን አንቱ እያልኩ መጥራት እችላለሁ። ምናልባት አምልጦኝ አንቺ ካልኩ ኤዲት አድርጌ አንቱ እያስገባዋለሁ። እዚህ ላይ በጽሁፉ በተናገሩበት ቦታ ላይ ዶክተር ዘነበች ስላለ እስቲ በዶክተር ዘነበች እንሄድበት። እንደው እኔ ተመሳሳይ መልክ ዶክተር ዘነበች ሌላ፣ ዶክተር መስከረም ሌላ፣ ምናልባት 2 ተመሳሳይ እንዳይሆኑብኝና አንዱን ስተች አንዳቸው ስተች አንዳቸው ላይ እንዳይሆንብኝ እንዳልዘባርቅ ብዬ ወደ ኮሜንት ሁሉ ገባኋየውና ኮሜንት የሰጡ ሰዎች ደግሞ መስከረምም እያሉ ጽፈዋልና አይ እንግዲያስ የሁለት ስም ባለቤት ናቸው ይሰትዮ ብዬ ነው እንግዲህ በዚህ የገባሁት። እስቲ ምስላቸውን እያሳየኋችሁ እስቲ ንግግራቸውን እንስማ። ዶክተር ዘበነች ነው የሚለው፣ ዘነበች አይደለም። ዶክተር ዘበነች ደቂቀ እስጢፋኖስን በውሸት ስትከስ ስሙልኝ ይላል። እንግዲህ ያወረድኩት ነው። ይህንን ሲናገሩ ዶክተር ዘበነች የተመለከተ ሰው አውርዶ ነው እዩ ታዘቡ ብሎ የለቀቀውን ነው እኔ ያገኘሁት። እስቲ ምንም ይሁን ምን የእሳቸው ንግግር ነው። ችግራቸው ከስላሴ ጋር ሆኖ ነው ያገኘው። በአብ በወልድ በመንፈስ ቅዱስ አያምኑም። ክርስቶስ ተወልዷል ብለው አያምኑም። መሲሁ ገና ይወለዳል ብለው የሚያምኑ አይሁዶች ነበሩ። ክርስቲያን የሚመስሉት ለማስመሰል ነው ከላይ እንጂ ክርስቲያኖች በጭራሽ አልነበሩ። እንኳን ኦርቶዶክስ ተዋህዶ ቀርቶ አሁን ፕሮቴስታንት ብለን ወይም ደግሞ ካቶሊክ ብለን የምንጠራውም ራሱ አይነት ክርስትና ተብሎ የሚታሰብ እምነት በእነሱ ዘንድ አልነበረ። አይሁዶች ነበሩ። ለቅድስት ድንግል ማርያም አንሰግድም የሚል ብቻ ችግር ስላየባቸው አይደለም ማለት ነው። የጌታን ልደት ነው በዋናነት የማያምኑት። አምላክ ሰው መሆኑን ነው የማያምኑት። ስለዚህ እነዚህ ሰዎች ክርስቲያኖች አይደሉም ማለት ነው። ያለ ቦታቸው ነው የገቡት የክርስቲያኖች ገዳም ውስጥ። የሃይማኖት ሕጸጽ ብቻም አልነበረም ያገኘባቸው ይሄ ንጉስ፣ ብዙ የምግባር ችግሮችንም አግኝቶባቸዋል። ሴሰኞች ነበሩ፣ ስራየኞች ነበሩ። በአፄ ዘርዓ ያዕቆብ ፖሊሲ ጥንቆላ አይቻልም በኢትዮጵያ ውስጥ። ስራየኞች ነበሩ፣ አስማተኞች፣ ምትሃት የሚወዱ ነበሩ። እንዲሁም ደግሞ ጸረ ኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚሳተፉ አደገኛ የፖለቲካ ወንጀለኞችም ነበሩ። በጣም የሚገርም ታሪክ ነው የሰማነው። ከየት መጽሐፍ አገኙት? ምን አይነት ጥናት አጥንተው ነው? የት ሀገር ነው ያመጡት? ይህንን ነገር ከየት አገኙት?
በራሱ ታምረ ማርያም በተባለው መጽሐፍ እንኳን አፄ ዘርዓ ያዕቆብና አባ እስጢፋኖስ ሲከራከሩ እንዲህ አይነት ነገር ለክስ አልቀረበባቸው፣ በጥንቆላ አልተከሰሱ። ለመስቀሉና ለድንግል ማርያም እንዲሁም ለንጉስ አንሰግድም አሉ ነው ወንጀሉ። በታምረ ማርያም የተቀመጠው ወንጀል ይሄ ነው። ወደ ገድላቸው ስንሄድ ግን ብዙ መጽሐፍ ቅዱሳዊ የሆኑ ቤተክርስቲያኒቱ ያፈራቻቸው ዘርዓ ያዕቆብ የወለዳቸው ከዘርዓ ያዕቆብ ግብረ በላ ካህናትና መርጌቶች አብሮ ውሳኔ እየተወሰነ የበዓላት አከባበር ይሁን ከግብፅ በመጡ ጳጳሳት አብሮ እየተረቀቀ እየተወሰነ ገድላትና ታምራት ቢሆኑ በዓላት አከባበር ቢሆን እነዚህ በህዝቡ ትከሻ ላይ እንዲጫኑ ህዝቡ እነዚህ ነገሮች ተግባራዊ እንዲያደርግ ተብሎ ተወስኖ ነው እና አባ እስጢፋኖስ ይሄ ነገር ለምን ብለው ከጉንዳ ጉንዶ ከአጋሜ ተነስተው ወደ ደብረ ብርሃን የመጡት። ለምን? ንጉስ ወይ በሃይማኖት ጉዳይ አንተ ጣልቃ አትግባ፣ አንተ የተሰጠህን ኃላፊነት በአግባቡ ተወጣ፣ ምክር ካስፈለገ ከጎን ሆነን እናግዝሃለን እንጂ በቤተ ክርስቲያን ጉዳይ በሃይማኖት ጉዳይ ላይ አንተ ጣልቃ አትግባ ብለው ነው የሞገቱት። እሱ ደግሞ በቤተ መንግስቱ ምን የነኝ በቤተ ክህነቱ ምን የነኝ ሁለቱንም ስብሰባ የመመራ እኔ ነኝ አለና እኔ የምላትን እያንዳንዷን ተግባራዊ ታደርጋላችሁ አለ። ወይዘሮ ዘበነች ይቅርታ ዶክተር ዘበነች ከየት አመጡት? ከየት ፈጠሩት? ከገድላቸው ከገዳሙ ከነ ፕሮፌሰር ጌታቸው ኃይሌ ከነ ዘርዓ ያዕቆብ የደብረ ቢዘን መነኮሳት ገዳም መጽሐፈ ብርሃን ብለው ከጻፉትም እንኳን የለም። በስላሴ አያምኑም። የኢየሱስ ክርስቶስን መወለድ አያምኑም። ጸረ ኢትዮጵያ ናቸው። አይሁዳውያን ናቸው። የሚገርም ፍልስፍና። በእውነት እኔ ይቅርታና ሴቶች ወደ መድረክ ስትወጡ ይሄን ያህል አይኑን ያፈጠጠ ነገር የምትናገሩ ከሆነ መድረኩን ለቀቅ አድርጉት። እንግዲያስ ይከብዳችኋል፣ መድረኩ ይከብዳችኋል። ይሄ መድረክ ጥንቃቄ የሚጠይቅ መስዋዕትነትን የሚጠይቅ ታማኝነትን የሚጠይቅ የሞት መስዋዕትነትን የሚያስከፍል ነው። በእንዲህ አይነት የውሸት ቁልል የሚገነባ ክርስትና የለም። ይሄ የድር መንደር የድር ጉባኤ አይደለም። ይሄ የቁብ ስብሰባ አይደለም። የክርስቶስ ቤተክርስቲያን የመንፈሳዊት የሰማያዊት ጉባኤ አንድነት ነው። በስላሴ አያምኑ። ምን አይነት ድፍረትና ክህደት ነው! በእግዚአብሔር እንዴት አይነት ነውረኝነት ነው! እንዴት አይነት የብልግና ጥግ ነው! ሰው በዚህ ልክ ይዋረዳል እንዴ? ሰው በዚህ ልክ ራሱን ያዋርዳል እንዴ? ሰው አንቺ እንደዚህ ብሎ እኮ አይደለም ያዋረዳቸው እኒህን ሴትዮ። ዶክተሯ እኮ ራሳቸው በራሳቸው ነው ዶክትሬታቸውን ቅድድድድድ አድርገው ጥለው ቆሻሻ ቦታ አስቀምጠው አይናቸውን አፍጥጠው የውሸት ተራራ ዶክትሬት በዚህ ይሆን እንዴ ተሰጣቸው? ዶክትሬቱ ይሄ ይሆን እንዴ? እንደዚህ የሚሰጥ ዶክትሬት አለ? እንትን ትምህርት ቤት አለ እንዴ?
ቤተክርስቲያኒቱን ብትሆን ሰትዮ ጥንቃቄ ይኑሮት፣ ጥንቃቄ ያድርጉ። እስካሁን የመጣችበት ችግር ይበቃታል። አሁን በቤተክርስቲያኒቱ ላይ ሌላ ችግር እንዲጫንባት አንፈልግም። ዘመናትን ተሻግሮ የመጣው ችግርም ለማስወገድ ከብዶናል። አሁን ደግሞ ሌላ ትኩሳት በቤተክርስቲያኒቱ ላይ አንፈልግም። ወደ ጓዳዎ፣ ወደ ኩሽናዎ፣ ወደ ቤቶ ይሄዱ። ይሄ እርሶትን አይመጥንም። ለመሆኑ አባ እስጢፋኖስ አንቺ እንደምትያቸው ከየት እንዴት መጡ? እኛ እኮ እናውቃቸዋለን። እርግጥ ነው እንደ ቤተክርስቲያኒቱ አሁን እንዳለችው ኦርቶዶክስ አባ እስጢፋኖስ መናፍቅ ተብለዋል። እንደ ዘርዓ ያዕቆብ አስተሳሰብ አስተምሮ መናፍቅ ተብለዋል። ጸረ ማርያም፣ ጸረ መስቀል ተብለዋል። አንቺ የምትዩ ነገር ግን ጨርሶ የለም። በስላሴ ያምኑ። ያ ሁሉ ሙግት ለመስቀል ስገዱ፣ ለማርያም ስገዱ ሲባል አንሰ እይሰግድ ዘእንበለ አብ ወልድ ወመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ካልሆነ በስተቀር ለሌላ ለማንም አልሰግድም እያሉ እንሞትበታለን፣ ምላሳችን አንገታችን ይቆረጥለታል ያሉትን ትምህርተ ስላሴ አያምኑን ይላሉ። እንደርሱ እንዴ አንተ ለጠረብከው፣ አንተ ላመሳቀልከው ሰው ሰራሽ የእንጨት መስቀል፣ አይሁድ ለጠረቡት የእንጨት መስቀል አንሰግድም። መስቀልክሰ አኮ ዘይትራይ አላ ዘይታለይ በልብ፣ መስቀል በውስጥ በአይምሮ በልብ የሚታሰብ ነው እንጂ እንደዚሁ የሚታይ ግዑዝ ነገር አይደለም። መስቀል የልብ ጉዳይ ነው፣ ከውስጥ ነው። የሞቱን መስቀል ተሸክሞ የማይከተለኝ የተባለለት የልብ መስቀል አለ፣ ሲሸከሙት የሚከብድ ግን ባይን የማይታይ መስቀል የምንለው ይሄንን ነው ብለው ዘርዓ ያዕቆብ ጋራ ጉርምቦ ለጉርምቦ የተናነቁ ጀግን ሐዋርያ እኮ ናቸው። ዳግማዊ ጳውሎስ እኮ ናቸው። በቄሳር ፊት እንደተሟገተ በዘርዓ ያዕቆብ በነፍሰ በላው ባረመኔው በካሃዲው በጭራቁ በርኩሱ ልንገርሽ፣ እኔ ይቅርታ እንግዲህ አንቱ ማለት አልተመቸኝም። በርኩሱ ባረመኔው ክርስቶስን ስላሴን በማያውቀው ፍጡርና ፈጣሪን ቀላቅሎ የሚያመልክ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ፣ ለመስቀልና ለማርያም የፈጣሪ ክብር ይገባቸዋል ያለ ደንቆሮ የዘርዓ ያዕቆብ ዘመን እኮ የጨለማ ዘመን ነው። በቤተ ክርስቲያን ታሪክ የጨለማ ዘመን፣ ቤተ ክርስቲያኒቱን ለግብፅ ጳጳሳት አሳልፎ የሸጠ ካስረከብከንማ እንግዲያውስ ጉድ እንስራህ ብለው 33 በዓላት የማርያም ብቻ የጌታን 9 ንዑሳት በዓላትና 9 አበይት በዓላት 18 በዓላት የጌታ የነ ሚካኤል በየወሩ 12 በዓላት የገብርኤል በየወሩ 12 በዓላት የነ ክርስቶስ ሰምራ የነ ምናምን 12 እንዳለ 365 ቀኑ ወደ 265ቱ ቀን በዓል፣ ቅዳሜና እሑድ በዓላት። እንዲህ አድርጎ ለግብፅ የሸጠ ወራዳ ሰው እኮ ነው ዘርዓ ያዕቆብ ማለት። እንነጋገር ካል ዘርዓ ያዕቆብ ማለት እንዲህ አይነት ወራዳና ቆሻሻ ሰው ነው። ትቀልዳለች እንዲህ ስትዩ። ወደ አንቺ እየዘመትኩ ነው። ምናልባት የዚህ ዩቲዩብ ላይ የጫንሻቸው የተለቀቁ ካሉ ቶሎ ብለሽ ብታሸሻቸው ጥሩ ነው። እየተከታተልኩ እያደርኩ እየገባው ካሁን በኋላ ካንቺ ጋራ ነኝ። እግዚአብሔር በሚያውቀው አባ እስጢፋኖስንማ እንድትነኪብኝ አልፈቅድልሽም። አባ እስጢፋኖስ እንዲነኩ አልፈቅድም። ታላቁ ሐዋርያ፣ ታላቁ የወንጌል አርበኛ፣
የሥላሴ ባለሟል፣ የሥላሴ ባሪያ፣ አንገቱን የተቆረጠለት፣ ምላሱን የሰጠለት፣ ሕይወቱን የሰጠለት እንዳለ ከነነፍሱ ጉድጓድ ተቆፍሮ የእንስሳ የጋማ የቀንድ ከብት የተነዳበት ሥላሴን አያምንም፣ ኢየሱስን አያምንም፣ አይሁዳዊ ነው። ምን አይነት ቅሌት ነው በእግዚአብሔር! እንዴ በዛር መንፈስ ነው እንዴ ነገሩ? ከዛር መንፈስ ጋር ነው እንዴ ነገሩ? ስምምነቱ ከአውሊያ መንፈስ ጋር ነው እንዴ ቃል ኪዳኑ? እንዴት አባ እስጢፋኖስ እንደዚህ አይነት ስም ይሰጠዋል? ቢያንስ እንኳን የተሸከመችው ታምረ ማርያም ምን እያለ እንደሆነ ትንሽ እንደው አትረዳም? ከታምረ ማርያም ጋር እንኳን አትግባባም እንዴ? ታምረ ማርያም ለአባ እስጢፋኖስ የሰጠውን ዕውቅና እንዴት መቀበል ያቅታታል? እንዴ ያሳዝናል። በጣም ያሳፍራል። ታምር እኮ ነው በእግዚአብሔር። ለነዚህ ለሁለት ፍጥረቶች ለመስቀልና ለማርያም የፈጣሪ ክብር ይገባቸዋል ያለ ፍጡር አምላኪ እንደነ ኔሮን እንደነ ቄሳር ጣዖት አምላኪ በግድ ለዚህ ያልሰገዳችሁ ይመታመቱ ተብሎ በአዋጅ እንዲረሸኑ ያደረገ ብዙዎቹ አንሰግድም፣ ይሄ ነገር እንግዳ ነገር ነው፣ ዘርዓ ያዕቆብ እንግዳ ነገር አመጣብን፣ ለመስቀል ስገዱ፣ ለስዕል ስገዱ፣ ለስዕል ጠኑ እያለ እያሰቃየን ነው አናደርገውም ብሎ ህዝቡ ሁሉ ገበያው ሳይቀር እምቢ ብሎ ወታደር በየጫካው በየመንገዱ ተደብቆ መስቀል በየቦታው በየርቀቱ እንደ ኪሎ ሜትር ተተክሎ ለዚያ ሳይሰግድ ያለፈ እንዲመታ እየተደረገ ፍጡር እንዲመለክ ፍጡርን ማምለክ ያለማመደ እስራኤል በየኮረብታው እንድትሰግድ እንዳደረጉት እንደና ከአብ እንደነ ኤልዛቤል ርኩሰትን በሀገሪቱ ላይ የብክለት ትምህርትን በምድረ ኢትዮጵያ ላይ ያስቀመጠ ዘርዓ ያዕቆብ አይደል እንዴ? ደሞ ለዚህ ቆሻሻ ደሞ ጥብቅና ዘርዓ ያዕቆብ ቅዱሱ ጻድቁ አባ እስጢፋኖስ በሥላሴ አያምኑ። የኢየሱስ ክርስቶስን ሰው ለማስመሰል ነው ክርስቲያንን የሚሉት ለማስመሰል ነው። ገዳም የሚኖሩት ውሸታቸው ነው ለማስመሰል ነው። ምን በወጣቸው ለማስመሰል እስካሁን ድረስ በስማቸው የተሰየመ ገዳም ከነበሩበት ገዳምማ ተባረው ውጡ ተብለው ወጥተው የራሳቸው ገዳም ቆረቆሩ። ከገዳም ከተባረሩ በኋላ ሌላ ገዳም መቆርቆር ምን አስፈለጋቸው? ያን ያህል መራብ መጠማት ምን አስፈለገ? ለተሰጡበት ላመኑበት ነው ዋጋ እየከፈሉ ያሉት። ባይሆን አንድ ነገር ልንገርሽ እና አባ እስጢፋኖስ የማያምኑበትን ጽድቅ በምንኩስና እንዳይደለ ያምናሉ። መጀመሪያ በስተት ነው የመነኮሱት። ጽድቅ የሚገኝ በምንኩስና መስሏቸው ከዚያ በፊት እንደነበሩት መነኮሳት ጽድቅ የሚገኘው በምንኩስና ነው፣ ጥራጥሬ በመብላት ነው፣ በረሃ በመውደቅ ነው የሚለው ነገር ትምህርት ለነሱም ደረሳቸውና ለካ እንዲህ ነው እንዲህ ለነፍሴ ማደር አለብኝ ብለው ሂደው በረሃ ወደቁ፣ ከመነኮሳት ጋር ተቀላቀሉ። በኋላ ላይ ግን እንዴ እግዚአብሔር አምላክ አብርሆቱን ሰጣቸው። ወንጌሉን ቢዛ ገዳም ውስጥ በቅዳሴ ጊዜ የሚነበበውን ወንጌል አውጥተው ማንበብ ጀመሩ። ዘየአምን በወልድ በሕይወት ዘላለም አልቦ ዘይመጽሐፍ አብ ዘእንበለ ኀቤ እነ ጳውሎስ የጻፉትን ማንም በስራው አይጸድቅም፣ ማንም እንዳይመካ ከስራ አይደለም በኢየሱስ ክርስቶስ በተገኘ ቤዛነት ነው ጽድቅ የሚገኘው ያለውን የነ ጳውሎስን መልእክት አገኙት። ጉድ ሁኛለሁ አሉ። አረ ነገሩ እንዲህ ነው አሉና ለመነኮሳት ማስተማር ጀመሩ። ምንድነው የምትለው አንተ ሰውዬ ተባሉ። አረ አይደለም ሐዋርያው ቅዱስ ጳውሎስ ማንም እንዳይመካ በስራ አይደለም በኢየሱስ ክርስቶስ እንደው በጸጋው ነው የምንጸድቀው፣ ጳውሎስ ይሄንን ነው ያለው እና ይሄ ምንኩስና አያጸድቀንም፣ እምንድነው በኢየሱስ ክርስቶስ ነው አሉ።
እንዴት ስራችንን ከንቱ ታደርጋለህ አንተ ርኩስ ብለው ገጠሙት። ክርክሩ ተጧጧፈ። ከዚያ በኋላ ቅዳሜና እሑድ ሰንበትም የለም። በክርስትና ዓለም የክርስቲያኖች ማረፊያቸው እረፍታቸው የዘላለም ማረፊያቸው ኢየሱስ ክርስቶስ ነው። ቅዳሜም አዎ የትንሣኤ ቀን ነው። አዎ መንፈስ ቅዱስ ለሐዋርያት ወርዷል። ግን ሰንበት ብሎ የክብር ቀን የለም። የአምልኮ ቀን እናድርገው፣ የዝማሬ ቀን እናድርገው፣ የእረፍት ቀን እናድርገው። ሰንበትን የሻረ ወዮለት የሚል ትምህርት ግን የለም፣ ስህተት ነው አሉ። ቅዳሜም ሰንበት አይሁድ ናት። ስለ ሰንበት፣ ስለ ወር መባቻ፣ ስለ በዓላት ማንም አይፍረድባቸው። እነዚህ ሊመጣ ላለው ጥላ የነበሩ ናቸው፣ ሞግዚት ናቸው፣ ለክርስቶስ እንደ ጥላ ሆኖ ያገለገሉ ናቸው። አሁን ግን አካሉ ክርስቶስ ተገልጧል አሉ። ከዚያ በኋላ መነኮሳቱ መልስ ሲያጡ አስሯቸው። ከዚያ አልችል ሲሉ መጥተው ከንጉሱ ከሰሷቸው። ንጉስን የሚሳደብ መነኩሴ ያለ አምጡት ተብሎ ወታደር ተልኮ እየተገረፉ መጡ። መልስ ሰጡ። እኔ ንጉስ እንደሱ አላልኩም፣ ያልኩት ነገር ሌላ ነው፣ ያልኩት እንዲህ ነው አሉና ሐቁን ተናገሩ። ለማርያም ትሰግዳለህ ወይ አሏቸው። ደግሞ እንዴ ሶበን ሰግድ ለወልዳ በህየን ረክባ ያሉት ቃል በቃል ከገድላቸው ላይ ያለው ለልጇ ስንሰግድ እርሷን በዚያ እናገኛታለን። የልጇ ክብር የሷ ክብሯ ነው። አያችሁ እንዴት አይነት አስተውሎት ነው። አያችሁ ኢየሱስን ስናከብር መላእክት ክብራቸው ነው። ኢየሱስን ስናከብር ጻድቃን ክብራቸው ነው። ኢየሱስን ስናከብር ለሐዋርያት ክብራቸው እኮ ነው። ስለዚህ ለማርያም አንሰግድም። ለኢየሱስ ክርስቶስ ለልጇ ስንሰግድ መከበሪያዋ ልጇ ነው። ስለዚህ ቅዱሳን ሁሉ ጻድቃን ሁሉ መላእክት ሁሉ ኢየሱስን ስናከብርላቸው ነው ደስታቸው፣ ክብራቸው። ከዚህ ውጪ ሌላ ክብር የለም። የፈጣሪን ክብር ለፍጡር ቆርሰን አንሰጥም አሉ። ለመስቀል ሳሰግዱ ለመስቀልም ቢሆን አንሰግድም። ከየት መጣ? ከማን ተማር ነው? እኔ ብያለሁ፣ አንተ አያገባህም በዚህ ጉዳይ፣ በማታውቀው ነገር ይሄንን ነገር መወሰን አትችልም አሉት። ከዚያ ሆዳሞች አሉ፣ የሚያበላቸው የሚያጠጣቸው፣ ንጉሥ ሆይ ሺህ ዓመት ንገስ እያሉ እየሰገዱ ከጧት እስከ ማታ ጠጅ የሚበሉ ቁርጥ የሚቆርጡ አሉ። አይ ለነዚህ ሞት ይገባቸዋል አሉት። አይ ሞት ብቻ አይበቃቸውም፣ አካላቸውን እየቆራረጥን መቀጣጫ እናድርጋቸው ተባለና ብዙ አይነት ስቃይ በየቀኑ እየተፈለሰፈ መከራቸውን በሉ። አቤት የነሱ ጽናት፣ የነዚያ ጭካኔ! ዶክተር አስተውይ። በእውነት ነው የምልሽ፣ እንደ ወንድም ልምከርሽ፣ ይሄ ትምህርትሽ በቁምሽ ገሎሻል። እንደው ዶክተሬት ያገኘሽበት ሌላ ጥናት የለሽም? ሌላ ጥናት እንደ ባዮሎጂ እንደ ኬሚስትሪ ምናምን ይሄን ብትቀመሙ ይሄን ብትሆኑ ያንን ብትሆኑ ይሄን ብትቀቡ ያንን ባትቀቡ ይሄ የሴቶች ባዝሊን ይሄ ካካው አለ አይደለ? እንደው በዚያ በኩል ያደረግሽው ጥናት ካለ ሴቶችን እንደዚያ ብትመክሪያቸው ከዚህ ብትወጪ። አዎ የሴትነት ሙያ ይሄ መዋብ ማጌጥ ምናምን አንቺ የምትኳኳይበት እንደዚያ አምረሽ የምትመጭበት አለ። ያንን ለጓደኞች ብታካፍያቸው እንጂ ይሄ መድረክ አንቺ ገሎሻል፣ ቀብሮሻል። እንደው ሹልክ ብለሽ ጥፊ። እውነት ነው የምልሽ፣ እንደው ከመድረክ አይደለም ከኢትዮጵያም እንደው ብትጠፊ ይሻላል። እንደዛ ነው የምለው እኔ። ከዚህ በኋላ እኔና አንቺ አንላቀቅም። ሲኖዶሱም ሞክሮ አልቻለም። በህግም ሂዶ ነበር፣ ወደ ህግም ሂዶ ነበር። እኔ ሐቁን ነው የተናገርኩት። ፍርድ ቤትም ብዬ የምናገረው ይሄንኑ ነው። የትም ቦታ መድረክ ላይ ቁሜ የምለው ይሄንኑ ነው። ካስፈለገ እንደው ጀግና ከሆንሽ
መድረክ ላይ እኔና አንቺ እንገናኝ። መድረክ ላይ አዘጋጅ፣ መድረክ ላይ እንገናኝ። ጉባኤ ይሰራ፣ እንደ ሰለስቱ ምዕት እንደ ኒቄው ጉባኤ ይሰራ በእኔና ባንቺ። መስቀል አደባባይ ወላ ስታዲየም ህዝብ ይጠራ። እኔና አንቺ ለውይይት እንሰየምና ስለ ዘርዓ ያዕቆብ ቅድስና አንቺ ተናገሪ፣ እኔ ስለ ዘርዓ ያዕቆብ ርኩሰት እናገራለሁ። አንቺ ስለ አባ እስጢፋኖስ ርኩሰት ተናገሪ፣ እኔ ስለ አባ እስጢፋኖስ ቅድስና እናገራለሁ። በማስረጃ የተደገፈ እኔም ቴዎሎጂ አልተማርኩም። በእውነት ነው የምልሽ። እንደዚህ ከሆነ እኔም ቴዎሎጂ አልተማርኩም። እኔን የገደለ ቅዱስ ጳውሎስ መንፈሳዊ ኮሌጅ ይዘጋ። በእውነት እኔ ይሄንን አላስተማሪ ከሆነ ምን አይነት ቀልድ ነው? እኔ ለቤተ ክርስቲያኔ ከልቤ ነው የምናገረው፣ ተቆጭቼ ነው የምናገረው። ለቤተ ክርስቲያን ዋጋ የከፈሉ አባቶች ክብራቸው ይድመቅ ይነገር እና እኔ በእውነት እንዲህ አይነት የወረዱና የተዋረዱ ንግግሮችን ማለፍ አልችልም። እንኳን ላንቺ ለዶክተሯ እህቴ ላንቺ ዲቁና ቅስና ምንም ለሌለሽ እንዲሁ ዝም ብለሽ ወደ ቲክቶክ ብቅ ላልሽው ላንቺ ይቅርና ቤተ ክርስቲያኒቱን በአባትነት ለሚመሯት ለብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለሳቸው እንኳን አልራራሁ። በአቡነ ተክለ ሃይማኖት ላይ እንደዛ የስድብ ናዳ ያወረዱበት ላይ ካናዳ ሆነው ያንን አምጥቼ ለህዝብ አጋልጫለሁ። ብፁዕ አቡነ እንድርያስ 15 ጽላት ለጠንቋይ ሙስሊም ሰጥተው በድብቅ ያስቀመጡትን የቤተ ክርስቲያን ገመና ርኩሰት እንዲህ ሊቀጥል አይገባም ብዬ ገመና አዲስ አደባባይ ላይ ዘርግፌዋለሁ። ቀልድ ነው እንዴ? በቤተ ክርስቲያን መደራደር የለም። በቃ ፍርድ ከተባለ ሞት አይደል እንዴ? ሞት እኮ በጣም የሚያስጨንቅ ነገር አይደለም፣ የሚያስፈራ ነገር አይደለም። ለምንድን ነው ሞት የምንፈራው? 24 ሰዓት ለማያቆይ ህልፈት ሞት 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 ያን ያህል ልቅሶ ያን ያህል ምናምን እንዴ! ወይ ጉድ! እንኳን ደህና መጣ ተብዬ ስወለድ የተቀበለች ምድር በሰላም ሂድ ብላ እንድትሸኘ ነው የምፈልገው እንጂ እኔ እንደዚህ የውሸት ቁልል ዋሽቼ በፈጣሪዬ ዘንድ ነውረኛ ሰው ሁኜ መቆም አልፈልግም። ስለዚህ እህታችን ዶክተር ዘበነች ይቅርታ ጠይቂ። ነገሩ እንዲህ አልመሰለኝም ነበረ፣ በተሳሳተ መንገድ ሂጄ ነው ይቅርታ ብለሽ ጠይቂ። ይሄን ድምፅ እስክሰማ ድረስ እኔ እሳቱን መዓቱን ነው የማወርደው። ተደፈርኩ፣ ተነካሁ፣ መብቴ ሞራሌ እንዴ! እና አባ እስጢፋኖስ ስለሞቱ ነው እንዴ ያን ያህል መዓቱን ያወረድሽባቸው? የእነ አባ እስጢፋኖስን ሞራል አንቺ አይደለሽ እንደዚህ አርክሰሽ ጣልሽው? አይ እነሱ ስለሞቱ ችግር የለውም፣ እኔን አዋርጂኝ፣ በህይወት ያለሁትን እኔን ብታዋርጂኝ ይሻለኛል እነሱን ከምትነኪብኝ። እንዴ ጳውሎስ ሙቷል ብለን ጳውሎስን እናዋርደው እንዴ? ጴጥሮስ ሙቷል ብለን ጴጥሮስን እናዋርደው እንዴ? ቢሞቱም መልእክታቸው በህይወት ለኛ እስካለ ድረስ እነ ጳውሎስ አሁንም ለኛ ወንጌል ሰባኪዎች ናቸው። እና አባ እስጢፋኖስ እስካሁን ድረስ ለኛ ወንጌል ሰባኪዎች ናቸው። ኢትዮጵያዊው ጳውሎስ፣ ኢትዮጵያዊው ጴጥሮስ ብየዋለሁ እኔ። ይሄንን ድፍን ኦርቶዶክስ ይክበደው። ብዙ የጨለመበት ስላለ ብዙ የተሐድሶ ልጆች፣ ብዙ የፕሮቴስታንት አማኞች
በእውነት የአባ እስጢፋኖስን ታሪክ የምታውቁ የተነገራችሁ የፕሮፌሰር ጌታቸው ኃይሌን መጽሐፍ ከልባችሁ ያነበባችሁ እዚህ ላይ ኮሜንት እንድታስቀምጡልኝ በእግዚአብሔር ስም ይዣችኋለሁ። በሷና በእኔ መካከል ፍረዱ። በቀጣዩ ክፍል እንገናኛለን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።